ላፕቶፕ የለም ላፕቶፕም የለም። ምን አልከኝ? አዎ የለም ላፕቶፕ። እንግዲህ ምንም ማድረግ አይቻልም። ላፕቶፕንም ስልክንም ባገኝልህ ደስ ይለኝ ነበረ፣ ግን ደግሞ አልተሳካም። ግን ደግሞ እኔ በዚህ ልክ ይሄድ ሰውም አይደለሁኝም ያንተን ላፕቶፕም ያንተን ስልክም ያንተን ምንም ነገር ለመውሰድ ማለት ነው። እና እንቅልፍ ባልነሳክና ሀሳብ ላይ አእምሮ ላይ ባልመላለስ ጥሩ ነው። እንዴት ከመሬት ተነስተ ላፕቶፕስ መኖሩን እርግጠኛ ትሆናለህ ልትል ይችላል። አንተ ላፕቶፑን ካልወሰድክ ለላፕቶፑ ኢንፎርሜሽን ከሌለ እንዴት ላፕቶፑን ትወስደው ትችላለህ ብለህ ትለኛለህ? ወንድሜ እኔ ከፈለኩ ለአንተ ማለት ነው 10 ላፕቶፕ እገዛልሃለሁ። 10 ላፕቶፕ ማለት ነው። እኔ ችግር የለብኝም ነገር ያለውኝ እኮ መጀመሪያ። አሁንም ቢሆን ደጋግሜ የምነግርህ ነገር እኔ ልወስድብህ አልችልም። ሲቀጥልም ደግሞ ከዚህ ባህሪ የተነሳ ብዙ አይነት ጠላት ሊኖርብህ ይችላል እና ብዙ ሌሎች ሰዎች ወስደውብህ ሊሆን ይችላል። እኔ ደግሞ ከፈለክ ልገዛልህ እችላለሁ። እሺ ይኸውልህ አንድ ጥያቄ ብቻ ላፕቶፕ ስለሌለ ማለት ነው። ደስ ብሏል ላፕቶፕ ስለሌለ። እዚህ ጋር መጥቶ የአንተ ቤተሰቦች በጣም ደስ ብሏቸዋል። አብርሽ ጀግና እያሉ በጣም በአንተ ኮርተውብሃል። እሺ ምን ተጠቀምክ? አሁን የኔን ፎቶ ያዝክ ምናምን ምንም እኮ አትጠቀምም። አንተ ያንጠለጠልከው ነው እኔም ያንጠለጠልኩት። ምንም የተለየ ነገር የለኝም። ገባክ? እኔ ግን ቢያንስ እኔን ለሚያከብሩኝና ለሚወዱኝ ቤተሰቦች ስል ነው ነገሮችን እንትን ስል የነበረው ማለት ነው እንጂ ምንም የተለየ ነገር የለም። የትኛውም ሰው ላይ ያለው ነገር ነው እኔ ላይ ያለው። ገባክ? እኔ ደግሞ ወደጄም ፈልጌውም ምንም ያደረኩት ነገር የለም። አንተን ከፈለኩ የኔ ማስቀጣት ብችል በህግ ማስያዝ ትችል ነበረ። ለምን አለፍላጎቴ ምንም አይነት ነገር ማድረግ ስለማትችል ማለት ነው። በዚህ ልክ ደግሞ መሄድም ስለማትችል አንተን ማስያዝም ሆነ የፈለኩትን ነገር ማድረግ ይችል ነበር። ግን እንዳንተ አይነት ስብዕና የለኝም። ጭንቅላቴን እጠቀምበታለሁ፣ ይሰራል። ገባክ? አንተ በጣም ጭንቅላት ያስባል። ጭንቅላት ስታወራ ስለነበረ እኔም ልክ እንደ ሌሎች እንደ ኦዲየንስ እስኪ ምን ሊለቅ ይችላል ብዬ ነው የገባሁት። ገባክ? እንጂ ታውቃለህ እንደዚህ ጊዜ እንደዚህ ላይቭ ላይ ቁጭ ለማለትም ማለት ነው። ልክ ነህ። አሁን ማለቴ ስልኩም የለም ላፕቶፕም የለም። ስለዚህ ምን ላሳያቸው እችላለሁ አይደለ ብለሃል። እንደዛ ብለን ያሰብከው አይደለ? ለመጨረሻ ጊዜ አንድ ነገር ልጠይቅ። መልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው ያለው። አንተ የጠየኩህ ብቻ ስልኩን ትመልስልኛለህ? ምናምን ነቃ እኔ ጋር የምንም ስልክ የለም ብያለሁ። አትመልስልኝ ማለት ነው? እኔ እኮ ከማጠረህ ጉራክ መከራ ነው በጣም እየሰደብከኝ ነው አይደለም? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁን ቢሆን ማለት ነው። ለማንኛውም ለአንተ መቼም እዚህ ድረስ ላይ ቤላይ ድረስ መተህ ዝም ብዬ አልሸኝም። ገባህ? አንተ ላይ ቤላይ መታሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑ ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተን አንተ አንድ ስጦታ መስጠት እፈልጋለሁ ከመጣ አይቀር። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም ማለት ምንም ነገር የምትፈራው ነገር የለም። ምንም ነገር ይፈጠር ምንም አይመስልም። ምክንያቱም ኮንፊደንስ አለ ስልኩንም ላፕቶፑንም ስለወሰድኩ። ምን ልታደርግ አስበህ ነው?
ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ አስበህ ነው? አትፍራ፣ ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምትፈራው ነገር የለም። እንደ ቅድም ኩራ ብለህ ከዚህ ውጭ ምንም ነገር ልታደርግ ስለማትችል ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ። እስካሁኗ ሰዓት ድረስ በጣም ስለማመጥህ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝ? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ? አትመልስልኝ? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ግን እኔ አንተን ስልክ የምወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔንም የሩታንም ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፔን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስኪ መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች መጥተው እኔ ቤት መጥተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስኪ ንገረኝ። ምን ያህል ነው ትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ ምልክበት ምክንያት አብርሃም፣ የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አለ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? ጋይስ እናንተ ዝግጁ ናችሁ? ስሙኝ ጋይስ፣ አሁን 1300 ሰው አላችሁ። በእናንተ ፊት ለአንዴና ለመጨረሻ ጊዜ ልጠይቀው አብርሃም ስልኬን ይመልስልኛል ወይስ እኔ አንድ እርምጃ ልራመድ ወደፊት? አብርሃም ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝ? ሁላችሁም የሰማችሁ ጋይስ። ከዛ በኋላ ምንም ነገር ባደርግ፣ ምንም ነገር ቢፈጠር አሁን እዚህ ላይ አይመለከተኝም። እንዴና ለመጨረሻ ጊዜ ልጠይቅህ። መጀመሪያ ግን ቼክ አድርግ። የላካችሁ ሰዎች እውነት እኔ ቤት መጥተው ላፕቶፑን ይዘው የመውጣት አቅም አላቸው? ላፕቶፑን ይዘው ወጥተዋል ወይ? ምክንያቱም ስልኩን እጅ ላይ እንዳለው ሁሉ ላፕቶፑ እጅ ላይ አለ። እስኪ አሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፕ አንተ እጅ ላይ ያለ ነው? ላፕቶፑን አልሰጡም? እንዲ አምጥተው እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፑ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተህ እንዴት ልትልሻለህ? ለማንኛውም ከዚህ በላይ ትዕግስት የለኝም።
በጣም ጠይቄያለሁ። በጣም ለመንኩ፣ ከሚባለው በላይ ጠየቅኩ፣ መልስ የለም። ስለዚህ ቆንጆ ስጦታ ሌላ አታብራ። ይሄ የኔ ላፕቶፕ ነው። አየሁ፣ ነግሬሃለሁ። እኔ ቤት ማንም ሰው መግባት እየሰማኝ ነው። አብርሃም፣ እኔ ቤት ማንም ሰው መግባት እንደማይችል ነግሬሃለሁ። ገባህ አይደለ? ስነ ስርዓት እየሰማኝ ነው። የምትጸጸትበትን ነገር የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ፣ ይሄ ድድብና ነው። ተገባህ ማለት ነው። እየሰማኝ ነው። አንዴ ላፕቶፕ ይለቀቶ ፈልግ ስልኩን ተነቅሱብኛለህ ወይስ አስመልስልኝ? ዳን አናግረኝ። አንድ ጊዜ ስማኝ እሺ። እኮሽ ችግር የለውም ይኑር። ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። ስልኬን የማስመልስልኝ ከሆነ አብርሃም፣ አንተም እዚህ ኦዲየንሶች ቅድም ምን ብላል? ምንም ነገር የተለየ ነገር የለህም፣ እንደማናችንም ተመሳሳይ ነገር ነው ያለን አይደለም። ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይ ያላችሁ ማለት ነው። ከዚህ ላይ ሪካርድ ያደርጋችሁ ፖስት ማድረግ ትችላላችሁ። የግራም ፔጅ ላይ ላይቭህን ማለት ነው። የምሬ ነው፣ እግዚአብሔር ነው፣ የምሬ ነው። ስነስርዓት እየነገርኩህ ስነስርዓት ይኖር እያልኩ ነው። እናንተ ባንገባ ጥሩ ነው። ገባህ? የአንተን ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባህ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆንና ነገሩ ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትን ይዘው ይበል። ስልኬን ተመልስልኛለህ ወይስ እዚሁ ላሳያችሁ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝ ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማስመልስልኝ ከሆነ ለአንተም ለእነሱም እኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉ ምናምን ሪከርድ ማድረግ ይችላላችሁ። ከዚህ በኋላ ስልኬን ተመልስልኛለህ አልመልስልኝም? አብርሃም እግዚአብሔር እና ስነ ስርዓት ያዝ ዶክሜንት ውስጥ ልግባ። ጋይስ አብርሃም ስልኬን ትመልስልኛለህ? አዳምጠኝ። የምትጎዳው አንተ ነህ። ገባህ? ለምንድን ነው ነገር ብታደርግ የምትጎዳው አንተ ነህ። እኔ ምንም የምጎዳው ነገር አይኖርም። እኔ ምንም አልጎዳም። ምንም የምጎዳው ነገር በደምብ ትጎዳለህ። ምንም አልጎዳም እያልኩ የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባህ? ስለዚህ በህልውና ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረግህ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው። እሺ፣ ስልኬን ተመልስልኛለህ ወይስ